አላህ Subhanahu አሁን ይሄን እንደው ይሄን ጉያዋ የምታስገባ ሴትስ እንደ አይነትን ወንድ ጉያዋ የምታስገባ ሴት እውነቴን ነው ይሄ ባህሪው ተታወቀ ይሄን እንደ ሰላማዊ ሰልፍ መውጣት ነው ሴቶች ሰላማዊ ሰልፍ መውጣት አለባቸው በእንደ አይነት ወንድ ላይ አው እንደ አይነት ወንድ ሰላም ተታወቀ እያስረገዘ የሚጠፋ ከሆነ እያስረገዘ እንደ ፉላን አሁንማ ሸኮቹም ሁላ እንደዚህ ሆናቸው አሉኮ ነው ኡስታዝም እንደዚህ ሆናቸው አሉ ረጉር ፈላ እኔም ያ ሱብሃንአላህ አልহামዱሊላህ እንደው ምን ጊዜም የሚያስደሳይ ነገር ነጥነቴ ምን ጊዜ የሚያስደሳይ ነገር እንደው የሰው ሐቅ ላይ አለመቀመጥ ምን ጊዜ የሚያስደሳይ ነገር ምንድነው በአንድ በቲ ደስተኛ ሆነ የምናገረው ነገር ምንድነው ሁሉ ጊዜ አላህ ይጠብቀን ከእንደዛ አይነቱ ማለት ነው እና ሱብሃንአላህ እህቴን እኔ የምመክራት መቼም የአህለ ሱና ወልጀማዓ እህት ከሆነች ወከዛሊክ እንደው ድክም ለፈት የምትልህት ከሆነች ትክክለኛ አህለ ሱና ወልጀማዓ እህት ከሆነች ልጇን ተያዝ ታርግዛኩኝ አርግዘዋለች አላህ ይጠብቃት ልጇን ተያዝ እንዳታስወርድ አማና ለሱ የሱርዳታ ዛው ይቀር ኢንሻአላህ የሱ ኢቃማ በጃለሁ ሲል እሱ ደግሞ ኢንሻአላህ መቼም ይጁን ያገኛል እዝክ እንደ አይነት ጀማዓ ላይ እንደ አይነት ስብስብ ላይ እሱም በዚህ መልኩን ያንስጨዋለሁ ወላሂ መቼም ዙልማቱን የውመል ቂያማ እኮ ነው لا يحب الله الجهر الا من ظلم የተበደለ ሰው ድምጡን ከፍ ማድረግ የተበደለ ሰው አዋጅ ብሎ ሊያውጅ ይችላል እኮ እቺታችን ተበድላለች አብረን ልንረዳት ይገባል ዱዓ ልናደርግላት ይገባል እሷ የምትረዳው አሁን በዱዓ ነው አላህ ይገዛት አላህ ይርዳት የሚያሳስባትን ነገር ሁሉ አላህ ከየትም ብሎ ርዝቋን ሰፊ ያለ ያደርግላት ዋናው ርዝቅ ነው የምፈልገው ርዝቅ ነው ዋናው ርዝቋን አላህ ይወፍቃት ርዝቅ አላህ ይስጣት ከሱ በላይ የምትኮንበትን እግሯ ላይ ወርቆ እግሯ ላይ የተንፈራፈረ ብር ስጭኝ ሸገረኝ የሚልበት ቀን አላህ ያንጣላት እኔን ነው ምለው እግሯ ላይ የተንፈራፈረ ሸገረኝ ራበኝ የልጄ እናት አብሊኝ አህተችኝ የልጄ እናት እያለ የሚንፈራፈርበትን ቀን አላህ ያድርስላት አይኗን ባይኗ የምታይ አላህ ያድርጋት ኢንሻአላህ ይሄን ነው ዱዓ ማድርግላት ዛሬ እሷ ተይዛለች በአላህ እጅ ተይዛለች በአላህ እጅ ተያዘች ናት አይደል እንዴ ተይዛለች እኮ እርጉዝ ሴት በአላህ እጅ ተይዛለች እቺ ሴት ብዙ ነገር አለ አለማሰቡ ደንቆሮ በአላህ እጅ ተያዘች እኮ ናት እኮ በዚሁ መካከል ሞት እንኳን ራሱ ይመጣል እኮ ሞት እንኳን አለ እኮ መቼም ሴት ስላረገዘች አትሞትምና ነው እንጂ ሴት ስላረገዘች ሞት የለምና ነው እንጂ እርግዝና ማለት እኮ ከባድ ነው መውለድ ማለት እኮ ከባድ ነው አስረግዘህ ተታበቃ ደገና ወዲህ ወላሂ ይሄንን እኔ ማለት ነው ወሸላውን ነው የምቆርጠው እኔ ስልጣን ቢኖረኝ እንዲህ አይነት ነው እንዴ ማለት ነው ኢትዮጵያ ውስጥ ገብቼ ስልጣን ቢኖረኝ እንዲህ አይነት ወንድ ወሸላውን ቁርጥ ያረኩ መጣል ነው በቃ ቅጣቱ ይሄ ነው ቁርጥ ምን ያረጋል እንዲህ አይነቱ እና አላህ ይጠብቃችሁ ወላሂ አላህ ይጠብቃችሁ እና እህቴ እንዳታስወርጂ አማና እኔ ቃል ገባልሻለሁኝ ተጎንሽ ለመሆን በቃ እሱ ይተወው ይቅርብሽ ባይረዳ ይተወው ግን ወንድሞች ካሉት በወንድሞቹ እናቶች ካሉት እንግዲህ እናት ልበል እናት ካለችው አባት ካለው በቤተሰቦቹ ምክር አስመከሪው በቤተሰቦቹ ያስመከርሽ እምቢ ካለ ወደ አላህ ዙሪ ኢንሻአላህ ባረከላህ ፊክ ኢንሻአላህ መርሐባ ምን ትላለይ ልጁ ግን አይሰማም ለማስመከር ግን ደግሞ ካንተ ጋር ገናኘዋለሁ ምናልባት የተሻለው እንደው ተመክልኛለህ ብላለኝ ኢንሻአላህ ይሄማ ጥሩ ሰውም ይጀ ቢሆን ሌላም ሰው ይጀ ቢሆንም እንደው
ሌላም ሰው ይዤ ቢሆን ይች ልጅ እንደው በአላህ እጅ ተይዛ እኔ ሌላም ሰው ይዤ ቢሆን በሌላም ሰው ቢሆን አስጠይቀዋለሁ አስመክረዋለሁ አይቀርም ኢንሻአላህ። እንደው ወላሂ ይሄ ከባድ ነው እንዴ! ሴት ልጅ እርጉዝ ሆና አስረግዞ ሲያበቃ እንደገና ነፍስሽ ተሶረፊ ሶርፈው ወደዛ የምን ነፍስ መሶረፍ ነው ወይ ጉድ! የማን ሊት አቅፋ መሰለው የሱ ልጅ እኮ ነው። ኢንሻአላህ ሞክርልሻለሁኝ። ግን የኔ ምክር ያዥ እንደዚህ ተጠና ነገሩ ደግሞ ተስፋ እንዳትቆርጪ እንዳታዝኒ። በጣም ተተዘለምሽ ተተበደልሽ ኢንሻአላህ ዑስማን ባለህ ነገር ተጎንየሁን በይ አብሽሪ አግዝሻለሁ እንደ እናት አይቼ ማለት ነው። አባት እና እናት ናችሁ እናንተ ያኔ በሐሳብም ማገዝ ትልቅ ነገር ነው። አብሽሪ ማለትም ትልቅ ነገር ነው። እኛ ልጅ ናፍቆናል። طيب ጥያቄ ይበቃናል። አንድ ጥያቄ ተጻፈ ስለ ኡምራ ጉዳይ ስለሆነ እሱን ላንብብና ኢንሻአላህ ይበቃናል። እሺ ምን ይላሉ? ያህዩ ያቀዩም ይለው። እሺ አዳምጥ ወይ ማዳምጪ። የኔ ጥያቄ አንድ ሰው ኡምራ መጥቶ የኡምራ ልብስ ሳይለብስ መጣ ከዛ ቤት አድሮ በመግዛት ይሄድና ልብስ ቦታ በመግዛት ሄዶ ኡምራና ምን ማድረግ ነው ያለበት? ኡስታዝ መልሱልኝ ዶሮሬ ነበር ይላሉ። ኡምራ በተመለከተ ሰዎችን ተከትሎ የሚሰሩትን ይስራ። እዛው የሚያሳዩ አሉ። ኡምራ ያኒ ሐጅ መካ ተገባ በኋላ ምንም ችግር የለውም። ልብሱን የሚቀይረው ደግሞ መሐረሚያ ቦታ ላይ ሲሐርም መቀየር አለበት። ኢህራም ቦታ ላይ መቀየር አለበት፣ ይቀይራል። እዛው ቀደም ያሳያሉ እኮ የኢህራም ቦታ ደርሳችኋል ልብስ ቀይሩ ይላሉ። ጨርሻለሁ ኢንሻአላህ። ባረከላህ ፊክ ዱዓ አድርግልንና ኢንሻአላህ ይበቃል። እቤት ገብተው አደረ ነው አልገባኝም። የቆራጣ ጽሁፍ አይገባንም። ድጋሚ ላንብብልህ። ተይው ነፍሳት ተናገር። ተይ የጽሁፍ አልገባኝም። ተይውኒ የጽሁፍ ጥያቄ አልገባኝም። ማክለትም ሙራዷ ምን እንደፈለገችበት እየገባኝ አይደለም። አንቺም ራሱን በስታነብያለሽ እንጂ አልገባሽም ጥያቄው። ያው ያስቀመጡትን ስለሆነ ምንም ማድረግ አንችልም። እሺ እውነት አለሽ። አንቺማ እኮ እውነት አለሽ። መብራራት ያስፈልገዋል ማለት እንዴት ሆኖ ነው ወደ ያኔ ሁኔታውን ማየት ያስፈልጋል። ሙሳሌ ማንቾ ረጅላትና ልጅቷ መጣ ታስረዳው ለኡስታዝ እንደዛ ይሻላል። እሺ ያው ቲንግ ላይ ያለ 8 ሰው ስለሆነ ሌላም ሰው እንዲገባ ባለ ጥያቄዋ ብቻ ትግባና ኢንሻአላህ ትስተናግዳለች። ማንኛዋ ናት እሷ? እኔ ልጠይቅ ጥያቄ ነበረኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ።